እባክሽን አክስቴ አንቺ ራስሽ እባክሽ እስኪ ራስሽን ተመልከቺ በገዛ ቤትሽ እንዴት እንዳሸማቀቁሽ ይኸውልሽ ይሄ የእናትየዋ ነው ለልጅየዋ ደግሞ ገና ይቀራል አፍሽ ተቀመጪ እሺ እውነት ግን ጨክነ ልታባረረኝ ነው በጣም ያበሳጭ ምን እንደሆነ ታውቂያለሽ እስከ ዛሬ ጥሩ ሚስት መስለሽ ከጀርባዬ ስትወጊ መኖርሽ ወይ ለካ ከጀርባ መወቃት ያማል ለሰራሽው ስራ ትክክለኛ ዋጋ የምትከፍልበት ሰዓት ደርሷል እንዴ ምን ማለት ነው ናታን ጠብቀኝ ያልኩህ እኮ ነው ሶሊያና ማለት የኮሌጅ ጨዋ ተማሪ ናት አይደለም ድራግ ልትወስድና ምንም ሱስ ነክታ የማታውቅ በሁሉም የምትወደድ ልጅ ናት አሁን ገና ስለ ሶሊ እውነት የሚናገር ሰው ተገኘ እኔ አባት ያኔ ልደት ያልነበረም ፓንዶራ ራሷ ናት ልደት ይደርሷል ብለህ ፓሪ አዘጋጅ ጥራት ያለችኝ ምን አንተ ማትረባ ገላሉ እሺ የሆነ አንድ ልጅ አውርቶ ይጨርስበት ከዛ ሶሊያና የምትጠጣው ለስላሳ ላይ ድራግ ጨምራ ሶሊያናን እንደዚህ ያሳበረቻት ፓንዶራ ራሷ ናት ልታስገድኝ ነው እንዴ ናታን የእውነቱን ስለተናገርክ በጣም አመሰግናለሁ ወይኔ እነዚህ ሰዎች በቃ በወንድሜ እጅ መጥፋታቸው ፓንዶራና ወይዘሮ አዜብን እንግዲህ አቶ ኮማንደር እጅ የጣላቸው እውነት ምንድነው? ሶሊያና ለብዙ ጊዜ አዋራጅ አሳፋሪ ባለጌ እየተባለች ስትሰደብና ፓንዶራ ንጹህና ብቸኛዋ አኩሪ የምትኩራተኛዋ ልጅ ሆና ነበር። ግን ደግሞ ማን እውነተኛ ማን ለቤተሰቡ ኩራት ማን እፍረት እንደሚሆን በስትክክል ተጋልጧል ማለት ነው። ወይዘሮ አዜብ ቤቱን ለቃ ወጣለች። ወዳ ሳይሆን ተገዳ አቶ ኮማንደር አንጠልጥሎ ከቤት አስወጥቷታል። ግን ደግሞ ልጇን ፓንዶራ መልካም ልጅ ሆና በአባቷ የምታኮራት ወደዛ ቤት እንድትመለስ ሰበብ እንድትሆናት ጠይቃ ነበር። ሳይሳካ ቀረ እንጂ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው እንግዲህ ሴሪን በወንድሟ እያስፈራራቻት ነበር። ሴሪ ጋር ያለውን ትልቁን ማስረጃ ለማውሰድ ስትል ስለዚህ በዚህ ድምጽ ቅጂ አስፈራርታት ነበር። ሴሪም እንግዲህ በዘዴ ጌሙን በጌም ቀመሩን በቀመር የቆፈሩትን ጉድጓድ በቆፈሩት ልክ እያመቻቸችላቸው መታለች ማለት ነው። ይህም ምንድነው? ሴሪ ተደራድራለች። አንድና ብቸኛ ወንድሜንማ አሳልፌ እንድትሰጠዋለሁ ስለዚህ ሚስጥርሽ አድርገሽ አጅልኝ እኔ ሚስጥርሽን ሚስጥር አደርግልሻለሁ ብቻ ግን አንቺ ወይ ቪዲዮ እንለዋወጥ ብላ ነበር ወይዘሮ አዜብ እንደዛ ሳይሆን እንላላክ ብላት ነበር በዚህም አልተስማማችም እና ወይዘሮ አዜብ ደማቁ የራት ምሽት ተዘጋጅቷል ግን ደግሞ ሳይበላ በከንቱ ቀርቷል ይሄም የሚሆነው ምንድነው ሴሪ አይ ወንድሜ ሆዲ ከሞላማ ምናልባትም የቪዲዮ ወይም ደግሞ የድምጽ ቅጁ ዋጋ ያን ያህል አይገባህም ገና ከመመገብ በፊት ትልቅ ሰርፕራይዝ አለ ብለው ነበር ሴሪ ወይዘሮ አዜብ ከመቀመጫዋ በድቅ ቁጭ እያለች ፓንዶራ አይኗም ሁሉም ነገሯም እያወራ ነው ውቢቱ ሶሊያና ካክስቷ ጎን በኩራት ቁጭ ብላለች ቤተሰቡ ለመመገብ ተቻክሎ ነበር ግን ደግሞ ሴሪ ካርዱን ቀዩን ካርድ መዘዋለች ይሄም ምንድነው አዚቲ እኔ ጋር ያለው ቪዲዮ ወይስ አንቺ ጋር ያለው ድምጽ ቅጂ የትኛው ይሻላል የቱ ይቅደም ብላ ሴሪ ገና ስልኳን ስትነካካ ነበር ምን ያለበት ምን አይችልም እንደሚባለው ሁሉ ወይዘሮ አዜብ በድቅ ቁጭ እያረገ ሲያቁነጠንጣት የነበረው እናም እንግዲህ ከአንድ እስከ 3 ቆጥርና ከዛ በኋላ ግን አንድም ነገር አልናገርም ስለዚህ ወይ ከኔ ጋር ያለው ይከፈታል ወይ አንቺ ጋር ደግሞ ችግሩ እኔ ጋር ያለውን ቪዲዮ በከፍተውም ባልከፍተውም ለካ አንቺ ጋር የድምጽ ቅጂ አለ ምን ላድርግሽ የኔው በያለች ሴሪ ያሳሳቀች መላጡን ተሽልበታለች ሴሪ በጭራሽ ተንጨርጭራ ወይም ተናዳ እነሱን አትገጥምም እነሱ በሚቀዱት ቦይ ራሳቸው እንዲፈሱበት ታደርጋለች ራሳቸው በሚቆፍሩት ጉድጓድም እነሱ መልሰው እንዲገቡበት ታደርጋለች በዚህን ጊዜ የሆነው ምንድነው እንግዲህ ገና ሳትከፍተው እኔ ከፍተዋለሁ ብላ ነበር ግን ደግሞ ለመክፈት እጇ እየተንቀጠቀጠ ነው ምክንያቱም ይሄ ቪዲዮ ከተከፈተ ምን ሊፈጠር እንደሚችል ታውቃለች የኮማንደሩን ባህሪ ታውቃለች ኮማንደር በባህሪው ለቤት አልጋ የቤት ቀጋ የውጭ አልጋ የሚባል አይነት ሰው ነው ለስሙና ለክብሩ አብዝቶ የሚጨነቅ ማንንም ሰው ድብቅ ማንነቱን እንዲያቀበት የማይፈልግ ለዛም እንግዲህ ወይዘሮ አዜብ ይሄን የምታውቀው ይሄ ነገር ባወጣው
በእርግጥ ሪከርዱ ህጉ የሱ ነው። እሱ ባስቀመጠው ቀመር ነው ሊሆን የሚችለው። ሊያዝ ወይም ሊቀጣ አይችልም። ግን ደግሞ ስሙስ በሰዎች ዘንድ ሌላ ስያሜ እንዲያገኝ በጭራሽ አይፈልግም እያለች ነው። ለዛም ነው ይሄን ሪከርድ ለመክፈት የፈራችው። ግን ደግሞ ወዳ ሳይሆን ተገዳ ይሄን ድምጽ ከፍተዋለች ሴሪ ጋር ያለው ቪዲዮ እንዳይታይ ብላ። እናም በዚህን ጊዜ እንግዲህ ይሄ ቪዲዮ ከመከፈቱ በፊት የድምጽ ቅጂውን ከፍታለች። አቶ ኮማንደር የሰማውን ነገር ማመን አቅቶታል። በድቅቆች አይ ጆሮዬ ሊሆን ይችላል እንጂ የኔ ሚስትማ ይሄን ልታረግ አትችልም ብሎ ለመወሰንም የቸኮለም ይመስላል። ብቻ ግራ ተጋብቷል። እዚህ ቤት ማን ነው ትክክል፣ ማን ነው ሐሰት፣ ማን ነው እውነት እያለ ግራ ተጋብቷል። በስተመጨረሻም ሪከርዱን ባዳመጠው ጊዜ ሲምባ ያስገድዶ የቀዳው ሪከርድ ነበር። ስለዚህ የውጭ ሳይሆን እኔ ጠላት ያለኝ እቤት ነው። ይሄ ቪዲዮ በምን በኩል ነው የመጣው ሲባል ወይዘሮ ፋንቱን ለማጋፈጥ ፈልጋ ነበር ወይዘሮ አዜብ። ሶሊ ግን በጭራሽ ፋንቱ አይደለችም። ይህን የድምጽ ቅጅ ያገኘሁት እኔው ራሴ ነኝ። ውጭ ወጥቼ ነበር፣ ግን ደግሞ የፍቅረኛሽን ገዳይ ማወቅ ከፈለግሽ ብሎ ማንነቱን የማላቀው ሰው ይሄ ሜሞሪ ሰጠኝ። ከዛም ደግሞ አምጥቼን የቁም ሳጥኔ ውስጥ አረኩት። ግን ደግሞ ይቺ ከይሲ ፈልጋ አገኘችው ብላ ለአቶ ኮማንደር ተናግራለች። ፋንቱ ተጠርታ ነበር። ፋንቱ ለመናገር ነው ነኝ አይደለሁም ለማለትም ፈርታ ስትርበተበት ትታይ ነበር። ግን ደግሞ ሶሊያን ሳልፋ አልሰጠቻትም። ወይዘሮ አዜብ ሶሊያናንና ፋንቱን ተጠያቂ ለማድረግ ብትሞክርም ግን ደግሞ ሴሪ ጉዳዩን ቀለል አድርጋ አሳልፈዋለች። አቶ ኮማንደር ትኩረቱም አዜብ ላይ እንዲሆን ሆኗል። ሁሉም ሰው ራቱን ትቶ ተነስቶ ወደ ክፍሉ ገብቷል። ፓንዶራ ባካባዬ እያለች እናቷን እንዳይመታባት እየለመነች ነው። አቶ ኮማንደርም ወይዘሮ አዜብን አንጠልጥሎ ወደ ክፍሉ ወስዷታል። ከእስከሚበቃው ከደበደባትና ፊቷን ካበላሸ በኋላ አስወጥቶ በር ዘግቶባታል። ሲነጋም ደግሞ ሻንጣዋን በር ላይ አግኝተዋለች። ቤተሰቡ ቁርስ ለመመገብ በጉጉት ሲጠብቅ ወይዘሮ አዜብ ሻንጣዋን በር ላይ ነበር ያገኘችው። በጭራሽ እንደዚህማ መሆን የለበትም ብላለች። ሶሊያና እኔ ግን ከቤት መውጣቷ ልክ አይመስለኝም፣ ለምንድን ነው እንደዛም ቢሆን የምታረገው ስትል አንቺም አትቀሪም ትከታያለሽ እያለ ነው። ፓንዶራ እንኳን የኔ እናት በቤቷ አይደለም ቀርቶ ያንተ ባለጌ ልጅስ ቤቱን እየኖረችበት አይደለም ወይ? በጭራሽ አባቴ ይሄን አታረግም ብለዋለች። አቶ ኮማንደር ይሄንን ከመወሰን ማንም ሰው ሊያስቆመኝ አይችልም እያለ ማስጠንቀቂያ ሰጥቷል። ወይዘሮ አዜብ ከቤት ስትወጣ የቀረበውን ምግብ እንኳን አልተመገበችም ነበር። በዚህን ጊዜ ፓንዶራ ሁላቸውም ጠላቶች ናቸው፣ አንድ ቤት ብንኖርም አልለቃቸውም፣ በተለይ አክስት ቤቱ ከሷ ነው የምጀምረው፣ አንድ በአንድ ጨርሳቸዋለሁ እያለች እየፎከረች ነው። ወይዘሮ አዜብ እልቅስ ልጄ ለአባትሽ አሁንም ተወዳጇና ብቸኛዋ ኩራት የሆንሽዋ ልጅ ነሽ፣ አሁንም በዚሁ ባህሪሽ መቀጠል አለብሽ እያለች ነው። ግን ደግሞ በሶሊያና ጉዳይ ችላ እንዳትዪ፣ ያናታን ነው ምናምን የምትሉት ልጅ እንዳያዋርድሽ ቀድመሽ ሄደሽ አስጠንቅቂው በሐሰት እንዲመሰክር ብላታለች። መቼስ እንደዚህ አይነት እናት እሷ በቆፈረችው ጉድጓድ ራሷ መግባቷን እያየች እንኳን ቢያንስ እንኳን ልጇን ወደ ራሷ እንድትመለስና ለእህቷ ትክክለኛ ፍቅር እንዲኖራት ወይ ይቅርታ እንዲጠይቅ አላደረገችም። አቶ ኮማንደርንም ቢሆን አንተ ከበደልከኝ አንጻር እኔ ምንም ነገር አላደረኩህም እያለችው ነው። እሱም ይሄን ያህል ዓመት እንድትበቀኛለሽ ብዬ አልጠበቅኩም ነበር፣ ይሄን ያህል ዓመት ስታሰቃየኝና ስትወቅሽኝ ኖርሽ፣ አሁንም እንደዚህ ይሆናል ብዬ አልጠበቅኩም ነበር ብሎ ነበር አንጠልጥሎ ከቤቷ ያወጣት። ወይዘሮ አዜብ ወደ ቤት ይመለሳለሁ ብላ ተስፋ አድርጋ የነበረው ልጇን ነበር። የልጇ ጉዲም ተዘርግፎ ባይወጣ ማለት ነው። ወይዘሮ አዜብ ቤት ታርፊያለሽ በተባለች ጊዜ ፓንዶራ ስለ ቤቱ ጉዳይ እስከምታስተካከል ድረስ ሆቴል አርፋለሁ፣ አካውንቴ ላይ ያለው ገንዘብ አለ እያለቻት ነበር። ምናልባትም አቶ ኮማንደር ካላሳገደው ማለት ነው። ወይዘሮ አዜብ እንግዲህ ከቤት በእንደዚህ መልክ በሚያሳዝን ሁኔታ ቤተሰቡ ቁርስ ሲጠባበቅ፣ እሷ ግን ቁርሷ ስደት ሆኗል ከገዛ ቤቷ ማለት ነው። ፓንዶራ እናቷን ሸኝታና እናቴ በቀልልሻለሁ፣ አንድ በአንድ ሁላቸውንም መጣላቸዋለሁ እያለች እየፎከረች ቪዲዮ የፈለገ ይውጣ ምን ያረግሻል ከዚህ በላይ ብላት ነበር። ወይዘሮ አዜብ ግን ቪዲዮ ወጣ ማለት እኮ በዚህ ይሄን ያህል እንደዚህ ከሆኑ ቪዲዮ ከታየ ደግሞ መሞትም ይኖራል፣ በጭራሽ ሁለት አያስብም ይገለኛል ብላ ፈርታለች። ፓንዶራም እናቷ በላከቻት መሰረት ወደ ናታን ለመሄድ ተነስታለች። ሶሊያና እንግዲህ አቶ ኮማንደር አሁን ደግሞ ተራው ያንቺ ነው ሶሊ፣ ይሄን ቤት ለቀሽ ትወጫለሽ ብሏታል። እሷም ደግሞ ይሄ ቤት የእናቴም እስከሆነ ድረስ በጭራሽ አልወጣም፣ ይሄ ቤት ማለት
ተወልጄ ያደግኩበት ነው። ስለዚህ ከዚህ ቤት ለቅቄ በጭራሽ ነው የማልወጣው ብላለች። አቶ ኮማንደር ላይሽ አልፈልግም እያላት ነው። ሴሪ ወዴት ነው ልጅቷን የምታባራት? እስከዛሬ ስታሰቃያት የነበርከው ጨለማ ክፍል ስዘጋት የነበረው አንሶ ደግሞ አሁን ምንድነው የምትላት የሚል ሀሳብ አንስታ ነበር። እሷን ብቻ አይደለሽም አንቺም ተወጫለሽ። እዚህ ቤት ያለ ሰው አንድ በአንድ ይወጣል ብሏል። በዚህን ጊዜ እንግዲህ ሴሪ እንግዲህ እስከዚህ ቤት እንድትወጣ ከፈለክ መጀመሪያ ያናታን ነው ምናምን የሚባለው ልጅ ፓርቲው ላይ ያለው እሱ ይመጣና እሱ እውነቱን ከተናገረ በኋላ እውነቱን እንዲናገር አድርገን ከእውነቱ በኋላ ከዛ በኋላ ታስወጣታለህ ብለው ነበር። አቶ ኮማንደርም በዚህ ሀሳብ ተስማምቷል። እሺ ይምጣና ይናገር ብሏል። ሶሊም ይህንን ሰው ለማናገር ሄዳ ነበር። ባገኘችው ጊዜ ግን ምላሹ ያልተጠበቀ ነበር። ናታንን ስታገኘው በደስታ ቢቀበላትም ግን ደግሞ ለአባቴ ባክ እውነቱን ነገር ስትለው እሱም በጭራሽ ይሄን ላረግ አልችልም፣ ምክንያቱም አባትሽ አስፈሪ ነው። ስለዚህ እሱ ፊት ምንም ነገር ልናገር አልችልም፣ ልናገር እንኳን ብፈልግ መናገር አልችልም ብሏል ናታን ማለት ነው። ሶሊ እባክህ ሁሌ እየተደበደብኩና እየተቋቋሸሽኩ እንድኖር የበታችሁኝ እንድኖር አትፍረድብኝ። እውነቱን እያወቅህ እኔ ደግሞ በሰዓቱ ተገኝቼ የነበረው ያንተን ደስታ ለማየት ያንተን ደስታ ለመካፈል እንጂ ለእንደዚህ ነገር አልነበረም እና በቃ ፈረድክብኝ ከቤቴ ልባረር ብለው ነበር። ናታን አላስችል ብሎት እሺ በቃ እውነቱን እናገራለሁ ብሏት ደስ ብለው ተቃቅፈው ሲሸኛኙ እሷ ደግሞ ከጎን ተከትላ መጣለች። ናታንን እባክህ አባቴን ዋሸው፣ እውነት ነው ባለጌና ሱሰኛ ናት ብለህ ተናገር ብለው ነበር። ናታን ግን ከዚህ በፊት ያረግሽው እህትሽ ላይ ሊጸጽትሽ ይገባ ነበር። አሁን ግን ይባስ ብለሽ ጭራሽ በሷ ላይ ግፍና በደልሽ ሳያንስሽ ያንን ሁሉ ነገር መፈጸምሽ ሳይጸጽትሽ ሌላ ውሸት እንድናገር ትጋብዥኛለሽ አይደል? እንግዲህ እርምሽን አውጪ፣ እውነቱን እናገራለሁ፣ አባትሽ እውነቱን ያውቃል፣ አንቺም ትጋለጫለሽ ብሎ መርዶዋን አርድቷታል። ፓንዶራም በጭራሽ እንደሰማ ልታረገኝ አትችልም እያለች ነው። እሱም በውሳኔው እንደጸና ነግሯታል። ልትለምነውን ብትሞክር እንግዲህ ተዘጋጂ ለውርደትሽ ብሎ ጥሏት ሄዷል ያለምንም ማቅማማት። ሴሪም በተፈጠረው ነገር ወንድሟን እያጽናናች ነው። እኔ አንተም ብሆን ኑሮ ያን ጣፋጭ ምግብ ፋንቶ የሰራችውን እሱን ጥብስቅ አርጌ በላና ከዛ በኋላ ሌላውን ነገር ለመሸከም ይቀልልኝ ነበር እያለች ነው። ኮማንደርም ጭራሽ ትቀልጃለሽ አይደል እያለ የበለጠ እየተናደደ ነው። እዚህ ቤት ውስጥ ማንንም ሰው አልፈልግም፣ አንድ በአንድ ሁሉም ይወጣል። ሰው ጥላቱ ጋር እንዴት ይኖራል? እስከ ዛሬ ድረስ መልካም ሴት ለመሆን መልካም ሴት መስላ ስትሰራልኝ ኖራለች እያለች ነው። ወይዘሮ አዜብ አሁንም ቢሆን ደረቅ ጡቴን አጥብቼ አሳድጌ እንደናት ተንከባክቤ እንዴት በዚህ መልክ ታናግርኛለሽ እያለች ሶሊን ማባበሉ አልቀረም። ግን ደግሞ ሶሊ በአቶ ኮማንደር ፊት ነበር ምንም ይሁን ምን ያኔ ከልጅሽ ጋር ተመሳጥረሽ ያረግሽኝን ግን መቼም ቢሆን ልረሳልሽ አልችልም ብላታለች። አቶ ኮማንደርም ፊት ላለመስጠት ሲል ለሶሊያና እንዴት በኔ ፊት ይሄንን ትናገሪያታለሽ እያለ ነበር። ምክንያቱም አቶ ኮማንደር በሶሊያና የእውነት ተናዶባታል። አሁን ግን እውነታው ሊወጣ ጫፍ ደርሷል። ናታን መጥቷል። ሶሊና ፓንዶራም ተከታትለው ገብተዋል። ገና ሶሊያና እግሯ ሳይቀመጥ ፓንዶራ በእውነቱን ነገራቸዋ ብልግናዋን ምን አይነት ውስጥ ተጠቀም እንደነበረ እያለች ፓንዶራ ልጁን ጉሮሮ ላይ ቆማለች። አቶ ኮማንደር ናታንን ገና እንዲያየው ነበር ጉሮሮውን ያንጠለጠለው። ሴሪ ገላግላ ያተረፈችው። እናም እውነታውን ሳሰማ ጭራሽ ልገለው ነው ብላ ስታስፈራራው ስታናግረው አቶ ኮማንደር እሺ ብሎ ለቆታል። በል ተናገር እውነቱን ሲባል ሶሊያና ማለት በኮሌጃችን ጎበዟና ሰው አክባሪዋ ሁሉም የሚወዳት ተወዳጇ ተማሪ ናት። በዛ ላይ ጨዋ እንጂ ምንም አይነት የምትጠቀመው ሱስ የለባትም። የተመሰከረላት ጨዋ የሁሉም ድምቀት ናት፣ ሁሉም ሰው የሚወዳት ብሏል። ወደ ገደል እንዴ ምን እያልክ ነው ብላ ፓንዶራ ጉሮሮ ላይ ቆማለች። እሱ ግን መናገሩን አላቆመም። የዛም ጊዜ ቢሆን እኔ ልዴት ያልነበረም ፓርቲ አዘጋጅና ሶሊያናን ጥራ ያለችኝ እህቷ ፓንዶራ ናት። ሶሊያና ስትጠጣ የነበረውም ለስላሳ ነው። መጸዳጃ ቤት ብላ በሄደችበት ነው በመጸዳጃ ቤት ብላ በሄደችበት ነው ድራጉንም የጨመረችባት። ስለዚህ ሶሊ ምንም የምታውቀው ነገር የለም፣ ምንም አይነት ሱስ ተጠቃሚም አይደለችም ብሎ ገና ሳይጨርስ ፓንዶራ ሩጫዋን ጀምራለች። ናታንን ለማምታታት ሞክራ ነበር። ናታን ግን እውነቱን ነው የምናገረው ብሎ ማምረሩን ስታውቅ እውነታውን ሲዘረግፈው ሩጣ ልታመልጥ ሞክራለች። ግን ደግሞ ከኮማንደር እጅ ማንም ሰው ሩጦ አያመልጥም። ፓንዶራ በጮኸች ጊዜ አቶ
ናታንም ሮጦ አመልጧል። ሴሪ ግራ ተጋብታለች። ወደ ላይ ይሄድ ወደ መሬት አልታወቀም። ፈጥኖ ከቤት ወጥቷል። በጣም ፈርቶ ስለነበረ አዜብና ፓንዶራ ራሳቸው በቆፈሩት ጉድጓድ ገብተዋል። የጠላትን ጉድጓድ ያርቃት ቆፍረው ምናልባትም አንተ ራስ ትገባበታለህ የሚባለው ነገር ሆኖባቸው ራሳቸው በዘረጉት ወጥመድ ራሳቸው ገብተዋል። ክፋትና ተንኮል ለማንም አይበጅም። ዞሮ ራስን ጣልፎ ይጥላል የሚባለው ይሄ ነው። አሁን እንግዲህ ፓንዶራ ሶሊያናን አስወጣለሁ ስትል እሷ አስከናቷ ከቤቱ ተባራለች። ሶሊያና የቤቱ ተወዳጅና ንግስት ልጅ ሆናለች ማለት ነው። አቶ ኮማንደርም ልጁ ሶሊያናን ይቅርታ ጠይቋል። እሷ ግን አለመታመኗ እጅግ በጣም ከብዷታል። በአባቷ አለመታመን እጅግ በጣም ከብዷታልም ሰብሯታል። በዛ ላይ ፍቅረኛዋን ማን እንደገደለው ከነመረጃው አውቃለች። አቶ ኮማንደር በምን መልኩ ይቀጥላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ